ሰላም ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ይህ አባይ አካዳሚ ነው። አባይ አካዳሚ አማርኛ፣ እንግሊዝኛ እንዲሁም የሂሳብ ትምህርቶችን እየሰጠ ይገኛል። እናንተም የዚህ ዕድል ተካፋይ ትሆኑ ዘንድ በአክብሮት ተጋብዛችኋል። እነሆ ዛሬ በዛ አድርገን ፊደላቶችን ለእናንተ አመቺ በሆነ መንገድ እንድታነቧቸው ብለን በዛ አድርገን ይዘን መጠናል ማለት ነው። እንደዚህ ፊደላቶችን እኛ ያበዛናቸው ለእናንተ ፊደላቶችን በተቆራረጡ ቁጥር ከእናንተ ጋር የሚፈጠርባችሁ ኮንፊውዝ እንዲቀንስላችሁ ብለን በማሰብ ነው ማለት ነው። እንዲሁም ደግሞ እናንተ በውስጥ መስመር መማር ለምትፈልጉ በሙሉ ባዮ ላይ ስልካችን አለ። እንዲሁም ከዚህ በፊት ቀደም ብለን በለቀቅነው ቪዲዮ ገብታችሁ ቻናላችን ላይ ስልካችን አንስታችሁ በኢሞ በቴሌግራም እንዲሁም በዋትሳፕ ብደውሉልን ታገኙናላችሁ ማለት ነው። ከዚህ ጋር ያው እንደምታዩት ፊደሎችን ለእናንተ ከፋፍለን ከምናሳይ በአንድ እናያሳያችሁ በማለት ቦታውን አጠጋግተን ስለሆነ የጻፍነው ስልክ ለማስቀመጫ የሚሆን ቦታ ስለሌለ መማር የምትፈልጉ ከዚህ ቪዲዮ ኮሜንት ማድረግ ትችላላችሁ። ኮሜንት ስር ካደረጋችሁ ከእናንተ በጉግል አካውንታችሁ መልሰን ስልካችን ልንጽፍላችሁ እንችላለን። ወይም ደግሞ ከዚህ በፊት ባለው ቪዲዮ ቀድማችሁ ባለው ቪዲዮ አይታችሁ ስልካችን ከዛ ጋር አንስታችሁ ሴቭ አድርጋችሁ በኢሞ በቴሌግራም እንዲሁም በዋትሳፕ ደውሉልን ታገኙናላችሁ ማለት ነው። ከሀገር ውስጥም ከሀገር ውጭም ያላችሁ ቤተሰቦቻችን እኛ ኦንላይን ትምህርት እያስተማርን እንገኛለን። እናንተም ደውላችሁ ቦታ ማስያዝ ብቻ ነው የሚጠበቅባችሁ ማለት ነው። እንደምናየው እዚህ ጋር ዛሬ ክፍል 4 ወይም የመጨረሻው የፊደል ማንበብ የመጨረሻው ክፍል ነው። እነዚህን ፊደላቶች በሙሉ አንብበን ከጨረስን በኋላ ወደ ቃላት ምስረታ እንሄዳለን። ከአሁን በፊት ካላያችሁ ቪዲዮውን ቀድማችሁ ገብታችሁ አራቶችንም ቪዲዮ ብቻ በማየት ቃላት ማንበብ ትችላላችሁ ማለት ነው። የመጀመሪያዋ ፊደል ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። ደ ስንል እንግዲህ ከላይ ቀለበት አላት፣ ከታች ሁለት መቆሚያ እግር አላት ማለት ነው። ደ። ዱ ስንል የግራ እግሯ አጭር ይሆንና የቀኝ እግሯ ረዘም ብሎ እናንተ ስጽፉ ሁለቱንም እግር እኩል ማድረግ ትችላላችሁ። ከቀኝ እግሯ ላይ ቅጥል መኖር አለበት። ዲ ማለት ደግሞ ከቀኝ እግሯ ላይ ጫማ መኖር አለበት። ዳ ማለት የግራ እግሯ አጭር መሆን አለበት። ዴ ማለት ደግሞ የቀኝ እግሯ ላይ ቀለበት መኖር አለበት። ድ ማለት ከላይ ከጭንቅላቷ ላይ ቅጥል መኖር አለባት። ዶ ማለት ደግሞ የቀኝ እግሯ አጭር መሆን አለበት ማለት ነው። ጀ ስንጽፍ ደግሞ ደን እንጽፍና ከላይ አግድም እናደርግባታለን። ደን ጽፈን ከላይ አግድም እናደርጋለን። ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጅ፣ ጆ። ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጂ፣ ጆ። እንግዲህ ጀን እንደምናያት ደን ጽፈን ከላይ ቅጥል እናደርጋለን ማለት ነው። ጁን ስናይ ቅጥል አላቸው፣ ሁለታቸውም ተመሳሳይ ላይ ጁም ተመሳሳይ ቅጥል አላቸው። ጂ ሁለቶችም የቀኝ እግራቸው ላይ ጫማ አላቸው። ጃ ወይም አራተኛዋ ዳ ፊደል የግራ እግራቸው ሁለቶችም አጭር ነው። አምስተኛ ፊደላቶችን በምናይበት ሰዓት ደግሞ ሁለቶችም ቀለበት አላቸው። ስድስተኛ ፊደላቶች ደግሞ ከላይ ከጭንቅላታቸው ላይ ቅጥል አላቸው። ሰባተኛ ፊደላቶች ደግሞ እግራቸው አጭር የሆነ የትኛው እግር? የቀኝ እግራቸው ማለት ነው። ወደ ቀጣይ ፊደል ስንሄድ ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ። ገ ስንል ቀጥታ ሰባት ቁጥር መጻፍ ማለት ነው። ጎ ስንል እዚህ ጋር ልክ ተመሳሳይ ቅጥል ማድረግ። ጊ ስንል ልክ እንደ ሶስተኛ ፊደል ጫማ ማድረግ። ጋ ስንል ሁለቱንም እግሯን ወደ ግራ በኩል ማዞር። ጌ ስንል ሁሉም ጋር ቀለበት ማድረግ። ግ ስንል ከላይ ከጭንቅላቷ ላይ ቀለበት ማድረግ። ጎ ስንል ደግሞ ጭንቅላቷ ላይ ቅጥል ማድረግ ማለት ነው። ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ። ጠ ደግሞ ባለ 3 ጣት ወይም ባለ 3 እግር የምንላት ፊደል ናት። ጠ። ጡ ስንል ልክ እንደ ሌሎቹ ቅጥያ አላት። ጢ ስንል ጫማ አላት። ጣ ስንል የቀኝ እግሯ አንደኛው እግር ብቻ ረጅም ይሆናል፣ ሌሎቹ እግር አጭር ይሆናሉ። ጤ ስንል ቀለበት ይኖራታል። ጥ ስንል ከውስጥ ጥምዝምዝ ወይም ቅጥል ነገር ይኖራታል። ጦ ስንል ሁለቱ የቀኝ እግሮቿ
አጭር ይሆናሉ ማለት ነው። ጨ ስንል ጠን እንጽፍና ሁሉም እግር ላይ ቀለበት ያላት ባለ ሶስቷ ቀለበት ብለን መጥራት እንችላለን፣ ወይም ጨ ብለን እንጠራታለን። ጩ፣ ጪ፣ ጫ፣ ጬ፣ ጭ፣ ጮ። ጨ፣ ጩ፣ ጪ፣ ጫ፣ ጬ፣ ጭ፣ ጮ። ጨ ስንል ሶስቱም እግር ቀለበት አላት። ጠን ጽፈን ሶስቱም እግር ቀለበት። ጩ ስንል ቅጥል እዚህ ጋር አላት። ጪ ስንል አንዱ ቀለበት ነጠባና ባለ ሁለት ቀለበት ማድረግ። ጫ ስንል የቀኝ እግሯን ረዥም ማድረግ። ጬ ስንል አራተኛ ቀለበት ማድረግ። ጭ ስንል ከውስጥ ቅጥል ማድረግ። ጮ ስንል ሁለቱን እግሮቿን ማሳጠር። የትኞቹን? የቀኝ እግሮችን ማለት ነው። ጰ፣ ጱ፣ ጲ፣ ጳ፣ ጴ፣ ጵ፣ ጶ። አብረን እናንብ እስቲ። ጰ፣ ጱ፣ ጲ፣ ጳ፣ ጴ፣ ጵ፣ ጶ። ኦኬ። ጰ የምንላት ፊደል ከላይ ከጭንቅላቷ ላይ ከላይ ምን አላት? ቅጥል አላት። ኖርማል ትጻፋለች መጀመሪያ ላይ፣ ከዛ ጭንቅላቷ ላይ ቅጥል ይኖራታል። ፑ ስንል ልክ እንደ ሌሎች ፊደል ቅጥል ይኖራታል ሁለተኛዋ ላይ። ጲ ስንል የቀኝ እግሯ ላይ ጫማ አላት። ጳ ስንል የግራ እግሯ አጭር ይሆናል። ጴ ስንል የቀኝ እግሯ ላይ ቀለበት አላት። ጵ ስንል ጭንቅላቷ ላይ ቅጥል አላት። ጶ ስንል የቀኝ እግሯ አጭር ይሆናል ማለት ነው። ጸ ስንል ደግሞ ከጭንቅላቷ ላይ ያለውን ቀለበት እናስቀረና ጰን መውሰድ ማለት ነው። እዚህ ጋር ያለውን ጭንቅላቷ ላይ ያለውን ቅጥል እንወስድና እናስቀረና መውሰድ ፊደሏን ጸ እንላታለን። ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። እንግዲህ ቤተሰብ እዚህ ጋር ይቺ ጸ ምንላት ጸሎቱ ጸ ጸሎት ብለን ስንጽፍ በዚችኛዋ ጸ ነው የምንጠቀም ማለት ነው። ጸሎቱ ጸ እንላታለን። ጸሎቱ ጸ። ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። እንግዲህ ጰና ጸ የሚለያዩት በምንድን ነው? እዚች ጋር ባለችዋ እዚች ጭንቅላታቸው ላይ ባለ ቅጥል ብቻ ነው። ሌላ ሁሉም ቅጥላት እንደምናየው ተመሳሳይ ነው ማለት ነው። ሁሉም አጻፍ ስልታቸው ተመሳሳይ ነው። ነገር ግን የሚለያዩት እዚች ላይ ባለው ቀለበት ነው። ይችኛዋም ጸ ትባላለች። ሞክሸ ፊደል ናቸው። ሞክሸ ፊደል ማለት ድምጻቸው ተመሳሳይ ነገር ግን በቅርጽ የሚለያዩ ተመሳሳይ የሆነ አገልግሎት የሚሰጡ ማለት ነው። ፀሐዩ ጸ እንላታለን። ይችኛዋን ማን ያለ ጸሎቱ ጸ፣ ይችኛዋን ደግሞ ፀሐዩ ጸ ብለናታን ማለት ነው። ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። እሺ ቤተሰብ ክፍል 3 ላይ አ ምትል ፊደል አይተን ነበር። አይኑ አ እዚች ጋር ያለችዋ ሰረዝ ትታየናለች። እዚች ጋር ያለችዋ ቀይዋ ሰረዝ። ኦኬ ይቺ ሰረዝ ባትኖር አይኑ አ ነው የምትመስለው። ነገር ግን ይቺ ሰረዝ ስላለች ጸ ተብላለች ማለት ነው። ሌላው ቅጥሉ ባለ አንድ እግሮች ፊደል ጋር ተመሳሳይ ናት ማለት ነው። ጹ ስንል እሺ ያቀጥላላት፣ ጺ ስንል ጫማ አላት፣ ጻ ስንል እግር አላት፣ ጼ ስንል ታች ላይ ቀለበት አላት፣ ጽ ስንል እዚች ጋር ላይ ቀጥላላት ማለት ነው። ልክ እንደ አይኑ አ። ጾ ስንል ወደ ግራ በኩል የዞረ እግር አላት፣ የተጣመመ እግር ማለት ነው። ይችኛዋ ደግሞ ፈ እንላታለን። ፈ፣ ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ። ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ። እንግዲህ ቤተሰብ ፈ ፊደል ስንጽፋት ረን እንጽፍና ከላይ ከዚች ጋር አግድም እናደርግባታለን ከውስጥ ማለት ነው። ፉ እግር ይኖራታል። ፊ ወደ ውስጥ እኩል እግሯ ይገባል። ፋም እግር አላት። ፌ ቀለበት አላት። ፍ ርን ጽፈን ነው የምናደርገው። ሁለቱም ወደዚህ በኩል የተጋደመ ነው። ፎ ከጭንቅላቷ ላይ ቀለበት አላት። አንድ ጥያቄ ጠይቃቸዋለሁ፣ ኮሜንት አድርጉኝ። ልዩነታቸውን በደንብ እንድጽፉልኝ የምፈልገው ነገር ፉና ፋ ልዩነታቸው ምንድን ነው? እዚህ ጋር ፉ ሁለተኛዋና አራተኛዋ ፋ ምንድን ነው ልዩነታ? እስኪ በደንብ አድርጋችሁ ያቸው። ልዩነት አላቸው። ልዩነታቸው ምንድን ነው? የእነዚህ ልዩነት እንዲሰራላችሁ የምትፈልጉና እንዲብራራላችሁ የምትፈልጉ ኮሜንት አድርጉኝ። እንዲሁም ደግሞ ልዩነታቸውን የምታውቁ የቻናሌ ተከታዮች የእነዚህ ልዩነት በደንብ አድርጋችሁ ትነግሩኝ ዘንድ በአክብሮት ጠይቃችኋለሁ ማለት ነው። የመጨረሻ የምትሆነው ፊደል የመጨረሻዋ ፊደል ማ ትባላለች? ፐ፣ ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ። ፐ፣ ፑ፣ ፒ፣ ፓ፣ ፔ፣
ፖ። ይችኛዋን ማን ነው ያለ ጰ ነው። ይችን ደግሞ ፐ። ይችንን ጰ ጠበቅ እናደርጋታለን። ከንፈራችን ልትም ብሎ በኃይል ይከፍተዋል ማለት ነው። ፐ ስንል ግን በቀላሉ ፐ ብቻ እንላለን። ጰና ፐ የተወሰነ የመቀራረብ ባህሪ አላቸው። ነገር ግን የተለያዩ መሆናቸውን በትኩረት እንድታዩ እፈልጋለሁ። ፐ፣ ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ። እንግዲህ ቤተሰብ 34ቱ ፊደላት ማለት በአራት ክፍል ከፍለን አይተነዋል። ቀጣይ ደግሞ ከመጀመሪያ ፊደላት ጀምረን ከሀ ጀምረን እስከ ፐ ባሉት ቃላት መመስረት በሚቻልባቸው ፊደላቶች ቃላት እየመሰረትን እናያለን ማለት ነው። እናንተ እኔ እንድበረታታና ለእናንተ እኔ ጥሩ ነገር እንድሰጣችሁ ያው ኮሜንት ማድረግ፣ ላይክ ማድረግ እንዲሁም ደግሞ ማንበብ ለሚፈልጉት ወንድሞቻችሁ ሸር ማድረግ፣ ቻናሉን ደግሞ ሰብስክራይብ በማድረግ ታግዙኛላችሁ ማለት ነው። ከኔ ጋር አብራችሁ ከሆናችሁ አማርኛን ለማንበብ እንግሊዘኛን ለማንበብ ለመጻፍ ምንም የሚቸግራችሁ ነገር አይኖርም። እንዲሁም ሂሳብ ሶስቱን ምርጥና ለህይወታችን አስፈላጊ የሚባሉ ትምህርቶችን በደንብ አድርገን እንማራለን። እኛ ኢትዮጵያውያን ሆነን ስራ ማንኛውንም ስራ ስንሰራ እነዚህን ሶስቶችን ነገሮችን ለመቻል በጣም ነሰስቲ ነገር ነው ማለት ነው። ነጋዴ ብንሆን የተለያዩ ስራዎችን ብንሰራ እንዲሁም በቃ ኢቭን እንኳን በትንሹ ሰው ቤት ተቀጥረን ብንሰራ ቋንቋ መቻል በጣም ትልቁ ነገር ነው ማለት ነው። እና ይህን ሁሉ ነገር ለማድረግ ደግሞ ትልቁ ነገር መማር ነው። እናንተ ተምራችሁ መገኘት አለባችሁ ብዬ አምናለሁኝ። ለመማር ደግሞ በውስጥ መስመር ለመደወል ከፈለጋችሁ ታች ላይ ባለው ስልክ ማለትም ባዮ ላይ ባለው ስልክ እንዲሁም ደግሞ ከዚህ ቀደም ብዬ በሰራሁት ቪዲዮ ገብታችሁ ክፍል 1 እና ክፍል 2 እንዲሁም ክፍል 3 ላይ ባስቀመጥኩት ስልኬ ብትደውሉልኝ በኢሞ በቴሌግራም በዋትሳፕ ብትደውሉልኝ ታገኙናላችሁ። ከዚህ በፊት ደግሞ ቀደም ተብሎ የተሰሩ ቆነጃጆ በጣም ጥሩ ጥሩ የሚባሉ እናንተን ለማንበብና ለመጻፍ የሚያግዟችሁ ቪዲዮዎች አሉ። እነሱንም ገብታችሁ ወደኋላ ማየት ትችላላችሁ። እናንተ እንዲሰራላችሁ የምትፈልጉትን ማንኛውንም ነገር ኮሜንት ማድረግ ትችላላችሁ ማለት ነው። ለዛሬ የነበረን ክላስ ይህን ይመስላል። እስካሁን አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ ተመኘሁ።